በመጨረሻም እንግዲህ ሳሚ ሞቷል ተብሎ ደስ ብሎት ነበረ። የሚገርማችሁ በኃይሉ በጣም ደስ ብሎት ነበረ። ምክንያቱም በራሱ ልጆች አስገድሎትና አስደብድቦት ስለነበረ ይተርፋል ብሎ አልጠበቅምና ለቃል ሲነግራት ደግሞ ከዚህ ዓለም አስወግጃታለሁ፣ ይህ ሁሉ የተፈጠረው በዛ ሳሚ ምክንያት ነው በማለት እንግዲህ ብዙ ነገሮችን ሲነግራትም ነበረ። እንደገና በባለፈው ቪዲዮ ምን ብያቸው ነበረ? በኃይሉ በእርግጠኝነት ቃልን ወደ ቤት ይመልሳታል እንጂ ጎዳና ላይ ካገኛትማ ጥሏት አይሄድም ብዬ ነበረ። የሚገርማችሁ ነገር እንግዲህ ያልኩት ደርሷል። እናም እንግዲህ በኃይሉ ሰላም እዛ ቤት እንዳባረቻት ካወቅም በኋላ ምንድን ነው ያደረገው? እኔ ችግር የለም አስታርቅሻለሁ ከእህቴ ጋር በማለት እንግዲህ ይዟት ሄዷል። በእርግጥ ቃል እኔ መሄድ አልፈልግም፣ በጣም ነው የጠላችኝ፣ በአሁኑ ከልቧ ነው በቃ ምርር አድርጋ ነው የጠላችኝ፣ እንደ ሁል ጊዜው በቀላሉ የምትሸወድልኝና የምትታለልኝ አይደለችም በማለት እንግዲህ አልሄድም ብለውም ነበረ። ሆኖም እንግዲህ እኔ አሳምናታለሁ እህቴ ናት በማለት እንግዲህ በራስ መተማመን ሞልቶበት እንዲሁም ደግሞ ራስ መተማመን ኖሮት ነበር የሄደው። የሚገርማችሁ ነገር ግን ሰላም በጣም ያናዳት ነገር ምራቋን ጠፍታባት በመሄዷ ነው። በእርግጥ ምራቋን ባትጠፋባት ፊት ለፊቷ እንዲሁም ደግሞ የሰረቀችውን ወርቅ በተናባት ባትሄድ ኖሮ ይህን ያክል ስሜታዊ አትሆንም ነበረ ማለት ነው ሰላም። እናም እንግዲህ በዛ ሰዓት ያንን ነገር በትናላት ስትሄድ በጣም ነበር የተናደደችው። ሆኖም እንግዲህ ሰላም ያንን ነገር ከሰማችን በኋላ ወደ መኝታ ክፍሏ ሄዳ እንኳን ቃል ሁላ ያለች ነው የመሰላት። የሚገርማችሁ ነገር በአይምሯ እየተመላለሰችባት ልክ ከዚህ በፊት አልማዝን ገላ እንደዛ ስታደርጋት እንደነበረችው ተሰማት። በአይምሯ መመላለስ ጀመረችና እንዳለ ልብሷን በቃ ስብስብ አድርጋ በሳት ነው ያቃጠለችው። የሚገርመው ጥሩ ነው እንግዲህ ልብሷንም የአልጋ ልብሱንም ማቃጠሏ አሪፍ ነው። ምናልባት እንግዲህ ከተናደደችበት ስሜት እንድትወጣ ያደርጋታል። እስካሁን እንግዲህ የምርመራ ውጤቱ አልመጣም። ነገር ግን እርግጠኛ ነኝ ይች ልጅማ የኔ ልጅ አይደለችም፣ ስለዚህ የምርመራ ውጤቱን መጠበቅ የለብኝም በማለት ነው እንግዲህ ከዛ ቤት ያባረረቻት። እንግዲህ አጅሬ በኃይሉም አሁን ሳሚን አስወግጀዋለሁ ብሎ ነው የሚያስበው። ከዛም እንደተለመደው እኔ ልገለኝ ነው አይደል ቀጣይ ተረኛ እኔ ነኝ እያለችውም ነበር ቃል። የሚገርማችሁ ነገር ቀጣይ ተረኛ እኔ ነኝ አይደል፣ አሁን ሳሚን ከገደልከው በእርግጠኝነት በኋላ እኔንም ልገለኝ ነው እንደ ሳሚ እና እባክህ ይቅርታ አድርግልኝ እያለችውም ነበረ። እሱ ደግሞ አልገልሽም ብሏል። እሷም እንግዲህ ቃል ምንድን ነው ያደረገችው? አይ እኔ የማልገልሽ ምክንያት አለኝ፣ ስለዚህ አታስቢ ይላታል ማለት ነው። ቃልም በእርግጥ ለእህትስ ገንዘብ ስትል ነው እንጂ ማገለኝ በእርግጠኝነት ትገለኛለህ ትለዋለች ማለት ነው። ከዛ እንደምንም አድርጎ ሻንጣዋን እንግዲህ ይዛ ሄደች። እዛ የሚገርማችሁ የወንድምና የጠብ በጣም ኃይለኛ ነበረ። በቃ ሳሚ በቃ የነገረኝ ነገር እውነት ነው ብላ የምታስበው ላይ እንግዲህ ሰላም ሀሳቧን ካልሸሸች እንዲሁም ደግሞ እንደ አዲስ በአእምሯ እየተመላለሰች ቃል ካስቸገረች ግን መልሰ ወደዛ ቤት ማምጣቱ አይቀርም። እናም እንግዲህ በኃይሉ ካገኛትም በኋላ ምንድን ነው ያደረገው? ውጣልኝ እናንተ ግብረአበር ናችሁ፣ በቃ ግብረአበሩ መታችሁማ እንደው ቤቴ እንደዚህ በቁሜ ስትዘርፉኝ አላያችሁም በማለት እንግዲህ ግብረአበርን ይዘው ውጣልኝ ስትለው እንግዲህ በጣም ነበር የተናደደው። ምክንያቱም ለመጀመሪያ ጊዜ ነው እንግዲህ በኃይል እንደዛ የተናገረችው። የዝች ልጅ ልጅነት የኔ ልጅ ካልተረጋገጠ አንተ ራሱ የኔ ወንድም መሆን ያጠራጥረኛል በማለት ነበር እንግዲህ እየነገረችው። ከዛ በተጨማሪ እንግዲህ እንደዛ ካለችውም በኋላ የሚገርማችሁ ነገር ተናዷል፣ ዝቶባታል። በጣም ነው ጣቱን ሲቀስርባት የነበረ። እኔን ወንድምሽን እንደዚህ ካልሽንማ እንዴት ነው የምታደርገው ወትሽን እያለ በጣም ብዙ ነገር ሲናገራት እንዲሁም ደግሞ ሲዝትባትም ነበረ። በዛ የተነሳ እንግዲህ ብዙ ምክንያቶችን እያቀረበችና እየደረደረችለት ነበረ። ሆኖም እንግዲህ ብዙ ነገር ካለችው በኋላ የሚገርማችሁ ነገር የእሱ ሀሳብ ምንድን ነው? ያንን ሀብትና ሀብት በቃ ሀብት ላይ ብቻ ነው ትኩረቱ። እና የሚገርማችሁ ቃል እንግዲህ የተወሰነ አዝና ነበር። የሚገርመው ነገር ቆይ ሳሚ ሞቷል ሲላት እያለቀሰችም ነበረ። ቆይ አንተ ግን እንደው የሰው ባህሪ ሰውኛ ነገር የሚባል ነገር የለህም ወይ? እንዴት ነው ዝም የምትለው? ለምን ገደልከው ምናምን እያለችውም ነበረ። ከዛ እሱ ቆይ አሁን አንቺ መላክ ነኝ እያልሽ ነው የምታለቅሽው ወይስ ምንድን ነው ያክል የሚያነፋረቀሽ? በአርፈሽ ተቀመጭ አታልቅሽ እያላትም ነበረ። እሷ ግን እያለቀሰች በጣም ብዙ ነገሮችን እየስታረግ ነበረ። ሆኖም እንደምንም ብላ እንግዲህ ካለቀሰችም በኋላ ወደ ቤት ሄደዋል። በሌላ በኩል እንግዲህ ደግሞ አሁን የገኒ ድርቅና ነው። እናንተ ፍቅረኛሞች መሆን አትችሉም እያለች እንግዲህ በብሌን እና በዳግም መካከል ጣልቃ ገብታለች። ከልጆቿ ደስታ ይልቅ እንግዲህ ጎረቤት ምን ይለኝ ሰው ምን ይለኝ የሚለውን የምትመለከተው። የሚገርማቸው ነገር
በዚህ ምክንያት እንግዲህ ሰው ምን ይለኛል፣ እናንተ ልጆቼ ናችሁ ያሳደጓችሁ ባልወልዳችሁም፣ ስለዚህ ልትጋቡም አልፈቅድም ብላለች ማለት ነው። እንግዲህ ዳጊ ይህንን ነገር አምኖ መቀበል አቅቶታል። እናም በጣም እየነገራት ነበረ፣ እኔ አገባታለሁ፣ ከሰው ውጭ ማንንም አላገባም፣ በጣም መወዳት ማፈቅራት ልጆች ነች፣ ከእሷ ማንንም አላይም እያለም ነበረ ነው። ከዛ በቃ ውጣልኝ እስከ ማለት እንግዲህ ከዛ ቤት ተባሯል በድጋሚ ማለት ነው። ገኒም እንግዲህ አሁን ይችን ልጅ እህቴ ናት ብለህ አምነህ ካልተቀበል ከዚህ ቤት ራሱ አባርሃለሁ፣ ሰላም እንዳባረረች ብለዋለች። ሊያሳምናት ሞከረ። እውነቱን ቢነግራት ኧረ ወይ ልትቀበለው፣ ስለዚህ ያለኝ አማራጭ ምንድን ነው በማለት ነገሮችን እንግዲህ ለማብረድ እየሞከረ ነበረ። እናም ይህንን ሀሳብ እንግዲህ ብሌን ራሱ ደግፈዋለች። አዎ እኔ በቃ እህቴ ነኝ፣ ሌላ ነገር ልሆን አልችልም ትለዋለች። የሚገርማቸው ነገር ይህንም በነገረችው ጊዜ ግን በጣም ነበር የተናደደባት እና በቃ ማንንም አልሰማም ብሎ ቤት ወጥቶ እየተንቀሳቀሰ በነበረበት ቅስፈት እንግዲህ በኃይሉ ጠብቀ ብትለው እንግዲህ ቃል ሊጠብቃት አልቻለም። ምክንያቱም ተናዶ ስለነበረ ቤቱን ጥሎ ነው የወጣና እንግዲህ አሁን በኃይሉ በእርግጠኝነት ሄዶ የጠጣ የሆነ መጠጥ ቤት ነው ብዬ አስባለሁ። ምክንያቱም ስለተናደደ ጠጥቶ መጥቶ ሰላምን አንድ ነገር እንዳያረጋት እንጂ እና እንግዲህ እንደዛ እየሄደ እያለ መንገድ ላይ ያገኛታል ቃልን። ከዛ ዳግምን በጣም ሀሳብ ውስጥ ስለነበረ ምን ሆነሽ ነው ይላታል። እንግዲህ እሷም እንግዲህ የወለደችኝ እናቴ ከቤት አባረረችኝ፣ አልፈልግም ማለችኝ እና ስሜቱ እንዴት ነው በጣም ከባድ ነው እያለች እንግዲህ ነገረችው። በእርግጥ ዳግም የእሷ ልጅ እንዳልሆነች አሁን አውቋል። ነገር ግን በጣም አንጀቱን በልተዋለች ማለት ነው። እንደዛ ጎዳና ላይ ሻንጣዋን ይዛ ሲያያት አዝኖላትም ነበር። የሚገርማችሁ ነገር ከዛ እንዴት በቃ አይዞሽ በማለት እንግዲህ ሲያታልላትም ነበረ። እንደምንም አድርገው ካታልላትም በኋላ የያዘውን ይዞ እንግዲህ ነይ እንሂድ ወደ ቤት ይላታል። እንግዲህ አሁን ቃል ምንም የምትሄድበት መንገድ የላትም። በእርግጠኝነት ከወይዘሮ ገኒ ቤት ሂዳ ነው የምታርፈው ብዬ አስባለሁ። ከዛ እንግዲህ ብሌን ደግሞ ሰላምን ብቻዋን ልተዋት አልችልም ስላለች ወደ ገኒ ቤት ይዛ ትሄዳለች ብዬ አስባለሁ። እናም እንግዲህ ተመልሳ ከመጣች ቃልን እነሱ ቤት የምታያት ከሆነ በጣም የሚደብራት ብዬ አስባለሁ። ሳሚ ፊት ለፊቷ ከቢለም ፊት እጅና እግሩ ተሳስሮ መጥቷል። ስታይ በጣም ነበር የደነገጠች። በእርግጠኝነት ይነግራታል እናቷ ማን እንደሆነች ብዬ አስባለሁ። እናም ይሄንን ነገር ያደረጉብሽ በኃይሉ ነው እንደዚህ ነው ያደረገኝ ብሎ ቢነግራት በጣም አሪፍ ነበረ። ስለ ትክክለኛ እናቷ ራሱ በአሁኑ የሚነግራት ይመስለኛል። ይነግራታል ብዬ አስባለሁ። ምክንያቱም ባለፈው ሊነግራት ሲሞክር አሻፈሬ ብላ ነው ሄደች እና በአሁኑ ከነገራት ታምነዋለች። እንግዲህ የድሌን ልሞክር ብሎ ፊት ለፊቱ አቁሞ ባለፈው ልነግርሽ የነበረው ወሳኝ ነገር እናትሽ ሰላም ናት ልልሽ ነበረ። አንቺ ግን የኔን ፍቅር ስለነገርኩሽ ብቻ ዝም ብለሽ ተናድሽ ሄድሽ እና ለማንኛውም እናትሽ ሰላም ናት። እናም ይሄ ድብደባ የደረሰብኝ በኃይሉ ነው የደበደበኝ። ምክንያቱም ለምን ተናገርክ በሚለው ይህንን ሁሉ ግፍ አድርሶብኛል እና አሁን የሞትኩ ነው መስሎ እየታየው ለሱ፣ ነገር ግን እኔ አልሞትኩም ብሎ ይነግራታል። ብሌንም በጣም ደስ አላት እናቷን ልታገኝ ስለሆነ። ምክንያቱም ቃል የሷ ልጅ እንዳልሆነ ስለምታውቅ ደስ ብላትም ነበረ። እሺ በቃ ትልና እንግዲህ ወደ ቤት ትሄዳለች ማለት ነው ወደ ሰላም እና ይህንን ነገር ሚስጥራዊ አድርገው ሳሚን እንዳየሽው ለማንም መናገር የለብሽም ብሏታል። እሺ በማለት እንግዲህ ብሌንም ለማንም ሳትናገር ወደ ቤት ትሄዳለች ማለት ነው። ቤት ውስጥ ከሄደች በኋላ የሚገርማችሁ ነገር ከዛ እንግዲህ ብዙ ነገሮችን አድርጓል። የሚገርመው ነገር ከነገራት በኋላ ተደስታ ነበረ። ከዛ በቃ መጀመሪያ ወደ እናቴ ቤት መሄድ አለብኝ ብላ እንግዲህ ወደ እናቷ ቤት ስትሄድ በኃይሉ ጥንብዝ ብሎ ሰክሮ ታገኘዋለች። ከዛ እንግዲህ በኃይሉ በጣም የሚሰድባት ጀመረ። ብሌንን ያንቋሸሻት ጀመረ። ወይኔ በአንቺ ምክንያት እንደዚህ የሆንኩት አንቺን መንቅ አድርጌ ካልገደልኩሽ በማለት እንግዲህ ዛተባት። ብሌንም ይቅርታ አድርግልኝ ብትለው ኧረ ወይ ፍንክች በቃ እንደምንም አምልጣ ወደ ሰላም ቤት ሄደች ማለት ነው። ሰላም አሁን ብቻዋን ቁጭ ብላ እያለቀሰች ነው ያለችው እና የተፋችባት ደግሞ ቃል ስሜታዊ አድርጓት በጣም እያናደዳት ነው ያለ። የእሷን እቃ የሆኑ ነገር እያቃጠለች ነው ያለ። የሚገርማቸው ነገር ይህ ነገር ጥሩ ነው እንግዲህ ማቃጠሏ ማለት ነው። እናም ዳግምም ወደ ገኒ ቤት ይዟት ሄዷል። እንግዲህ አጅሬት ቃልን እያለቀሰች ምናምን ስትነግረው ታሪኳን በጣም አዘነላት እና አይዞሽ በቃ ነይ እንሂድ በማለት ወደ ቤት ይዟት ሄዷል ማለት ነው። የሚገርማችሁ ነገር እንግዲህ ከዛ ሂዳ እንደው ከዛች ጠባብ ጎጆ ላይ ልኖር ትላለች ወይስ እንደው ሌላ ክፋትና ተንኮል ትሰራለች? በእርግጠኝነት ክፋት ትሰራለች ብዬ አስባለሁ። ከዚህ በፊት ራሱ ገኒን ስታንቋሻን ነበረ፣ ብዙ ነገር ስታረጋን ነበር። በአሁኑ እንደው አፍራ ይቅርታ ጠይቃታለች ገኒን ወይስ ደግሞ አሁንም ቢሆን ታንቋሻታለች? እናም ደግሞ በብሌን ምክንያት እንደተከፋ አውቃም ነበር።
በቃ ይዞን ብያለሁ። አንተ ልትከፋ የምትችለው በብሌን ምክንያት ብቻ ነው እንጂ ሌላ ማንም ሰው ሊያስከፋ አይችልም በማለት እንግዲህ ስታጽናናውም ነበረ። እሱም እንደዛ ነገር ነው በማለት ወደ ቤት ይዟት ሄዷል። ወይዘሮ ጎንም ስታይ አደነገጠች። ይቺ ልጅም እዚህ ቤት እንዳታስገባብኝ በማለት እንግዲህ ሁለተኛ ጠብና ግጭግጭ ገቡ ማለት ነው ከዳግም ጋር። የሚያሳዝነው ነገር ዳግምም ኧረ ተይ እባክሽ እናቴ እያለ እየለመናት ነበረ። እንግዲህ ቃል እዛ ቤት ትገባለች ወይስ ደግሞ ትባረራለች? በእርግጥ ምንም አይነት መሄጃ የላትም፣ ያለ ዳግም ሌላ አማራጭ የላትም። እናም እንግዲህ ዳግም ቤት ተከራይቶ ሊያስቀምጣት ይችላል ወይስ ደግሞ እንደ ሌሎቹ ጎዳና ላይ ይጥላታል? እንግዲህ የዛሬው ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።